ጃኒ ምን ነክቷት ነው ግን? ወይኔ በዚህ አዶናይን ታዋርዳለች። ሲጀመር እሷ ባትመጣስ? ቆይ ባትመጣስ? ውርደት! ወይ ጃኒ ሁሌ ሰው እንዳዋረደች ነው በቃ። የኢትዮጵያ ቲክቶከሮች ማሽቃበጥ ግን በጣም ነው የገረመኝ። ኢትዮጵያ ውስጥ ያሉ ቲክቶከሮች ለምንድን ነው ሼም ያላችሁ? ሙሴ ሰለሞንና ብሩክ ኖስ ሌሎችም ነገሮች ሲኖር ተካትዬ ማቀርብላችሁ ባህላዊ የምግብ አዳራሽ ውስጥ ቆንጆ የተባለ ቆይታን እያደረግን እንገኛለን። የተለያዩ ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ይህን ቻናል ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። አምስካት ነኝ የማቲ ወደ መጀመሪያው ጉዳያችን ስናልፍ ሰሞኑን ሁላችንም እንደምናውቀው ዲሌም ፔጅ ወደ ኢትዮጵያ ሊመጣ መሆኑን ሁላችንም የምናውቀው ነገር ነው። በመጨረሻም ወደ ኢትዮጵያ መጥቶ በጣም ጥሩና ድንቅ ጊዜ እያሳለፈ ይገኛል። We have just arrived in Ethiopia. Come on! በዚህ ሰዓት ብዙ ነገሮች በሶሻል ሚዲያ በሱ መምጣት ጉዳይ እየተባሉ ነው። እሱም ቪዲዮ ወደ መጨረሻው ከማየታችን በፊት እንዴት ነበረ የሱ አቀባበል፣ እንዴት ነበረ ዲሌም ፔጅን ኢትዮጵያውያን የተቀበሉበት መንገድ እንዴት ነበር የሚለውን ይሄን ቪዲዮ እስኪ ለማንኛውም ተከታትለን እንመለስ። በጣም ድንቅ ጊዜ እያሳለፈ መሆኑን ማሰቡ አይከብድም። ነገር ግን በጣም ብዙ የሚደባብሩ ነገሮችን በዲሌም ፔጅ መምጣት ታዝቢያለሁ። ዲሌም ፔጅ ዌልካም ባክ ኢትዮጵያ ማይ ኔም ኢዝ ጳውሎስ ደመቀ ፍሮም ኢዝ ባስኬቶ። እንግዲህ አዶናይ ዲሌም ፔጅን ወደ ባስኬቶ ብታመጣ ደስ ይለኛል። ለምሳሌ ኮፒ ቡና አለ፣ ጀንጀብል አለ፣ ኮሮርማ አለ፣ ጤፍ አለ፣ በቆሎ አለ ወዘተ የመሳሰሉት ሁሉም ነገሮች ባስኬቶ ላይ ይገኛሉ። እንግዲህ ነገር ግን የኢትዮጵያ መንግስት ወይም ደግሞ የኢትዮጵያ ሕዝብ የተቀበሉበት አቀባበል በጣም ድንቅ ነው፣ የሚያስደንቅ ነው። ጋይሶች እየታወቃችሁ ነው፣ ግን አገራችን እየፈመሰች እኮ ነው። በስማ አይሾ ስፒድ ከመጣ በኋላ ብርግድግድ ነው ያደረገው። በቃ ከዛ በኋላ መስመሩን ነው የከፈተልን። በጣም ያበደ ሆኗል። ከዛ በኋላ ዲጂጂ መጣ፣ አሁን ደግሞ ዲለን መጣ። ከዛ በኋላ ደግሞ ከኤስአይ እንዲመጣ ደግሞ እያወሩ ነው እንግዲህ። ከዚህ በፊት 3 ቲክቶከሮች ወደ ኢትዮጵያ መጥተው ነበረ። ነገር ግን አዶናይ ባለመኖሩ እንደመጣው ራሱ አንዳንድ ኢትዮጵያውያን የሚያውቁት አይመስለኝ። ይሄ ልጅ መጥቶ ነበረ፣ ይሄ ልጅም መጥቶ ነበረ። እነዚህ ሁለቱ ልጆች ማለት በጣም ታዋቂ ቲክቶከሮች ናቸው። ነገር ግን እንደመጡ ራሱ የሚያውቁ ኢትዮጵያውያን የሉም። አሁን እርግጠኛ ነኝ ይህንን ቪዲዮ ከምትከታተሉ ሰዎች መሃል እንኳን እነዚህ ሁለቱ እንደመጡ የምታውቁ ያላችሁ አይመስለኝም። እና ይሄም የዚህ ምክንያት መንስኤው ምንድን ነው ተብሎ ተጣርቶ ስናየው፣ በደንብ ስናየው ምን እንደው ታውቃላችሁ? አዶናይ ባለመኖሩ በጣም በቃ ብዙ ሰዎች እንደውም የረሳሁት ካለ ንገሩኝ። ኢቭን የአርሴናል ተጫዋቾች ምናምን ላይ ይመጣሉ እየተባለ ነው። this is a good start guys። እውነትም የአፍሪካ መዲና ጋይስ ሌትስ ጎ። ደግሞ ምንም የማንታማበት ነገር ቢኖር አቀባበል፣ በቃ የትም አይተው የማያውቁትን አቀባበል እና ፍቅር ነው የምንሰጣቸው። እና ደግሞ ይሄ ህዝቡ ስለሚችል ነው ጋይስ፣ ፍቅር ስለሆነ ነው። ባለፈው አይሾ ስፒድም ወደ ኢትዮጵያ በመጣበት ታይም አዶናይ ባይኖር ምን እንደሚፈጠር ማሰቡ አይከብድም። ብዙ ድንቅ ነገሮችን አዶናይ አሳይቶናል ያኔ። አዶናይ ያኔ ካሳየው ትልቁ በተለይ ብዙ ሰዎች የተገረሙበት የተደነቁበት ነገር ቢኖር የኢትዮጵያውን አይሾ ስፒድ ወይም ሳምሶንን ከአይሾ ስፒድ ጋር ለማገናኘት ለማስተዋወቅ ያደረገው በተለይ የታገለው ትግል ብዙዎች በጣም ያስገረመው ነገር ቢኖር አንዱ እሱ ነው። በዚህ ሰዓትም ብዙ ቲክቶከሮችን ከዚህ ቲክቶከር ጋር አገናኝቶ እድሎችን እንዲያገኙ እያመቻቸ ይገኛል። ለራሱ አይደለም ያልኳችሁ፣ ለሌሎች የአዶናይ የሚለየውና እኔ የሚገርመኝ ነገር ቢኖር እሱ ነው። ለምሳሌ ፀጉር ቆራጩን ናቲን እንግዲህ እያገናኘው ነው። እስኪም ቪዲዮ አይተነው እንመለስ።
are you? Dylan, bro, let me introduce you to the biggest barber in Ethiopia. Bro, I've already seen you, man. Wow. And he's the That's so cool, bro. How you doing, man? I love this talk, bro. This is the man here. This is your barber. I told him, man. Two things, I love the jersey and the hairstyle. Yeah. What do you think about the hairstyle? The intro for short film, say biggest barber in Ethiopia. Alright, biggest barber in Ethiopia. Let's go. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Yes, man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? We're gonna go upstairs and we're gonna bring, so we're bringing the bags over right here. Yeah. And so then we can go upstairs. Sweet. Nice. Yep, let's do it. Are you done with that video? I'll just edit as we go because there might be more stuff. So let's go, let's go upstairs. Who's gonna be key? Cap? I don't know. እንግዲህ አይታችሁታል። ናቲ ማለት በዛኛው ወይም አይሾ ስፒድ በመጣበት ሰዓት ብዙ ሜም ተሰርቶበታል፣ ብዙ ተቀልዶበታል። ያልተባለ ነገር የለም። ነገር ግን ስለተቀለደበት ወይም ደግሞ ብዙ ነገር ስለተባለ እሱ ተስፋ የለም ብሎ ተስፋ ቁረጥ በቃ አንተ ቤት ቁጭ በል ምናምን አላለም። ምንድነው ያደረገው? በድጋሚ እድል ሰጥቶታል። የአዶናይ የሚገርመኝ የሚደንቀኝ ነገር ቢኖር ይሄ ነው። እሱ ብቻ አይደለም እንግዲህ ሙሴ ሰለሞን ዜና አንባቢ ነው፣ ሁላችንም እናውቀዋለን። እሱንም አገናኝቶታል። We have the biggest news reporter in Ethiopia. You're looking smart, man. How you doing? How are you? Yeah, I'm good. Thank you. Madi. Hi, nice His name is Muse. Muse? Yeah, Nice to meet you, bro. one of the most known news reporter in Ethiopia and the most loved. A lot of people love him. Keep doing your stuff, bro. Hell yeah. Soon he's gonna become international too, man. Yeah. Yes. That's cool. Beautiful. I feel like this is the first time you've met someone that's done news, like the biggest news person in another country. Yeah. Okay, let's do this and then we can go to the breakfast. All right, Maddie. You go first, bud. Thank you you. show the way. Thank you very much. All right, so we're gonna do the bread cutting now. You want a short form for this one? It would be great. Yeah. እስኪ አዶናይን እናንተ ምን ትላላችሁ? እያደረገ ያለው ነገር በጣም እንደፈለጋችሁ ልታስቡ ትችላላችሁ፣ ግን በጣም ትልቅ ነገር ነው። እንደ ቀልድ መታየት ያለበት ነገር አይደለም። ለምሳሌ ይሄን ዜና አንባቢ አንድ ነገር ተናግሮ ነበረ። ለማንኛውም እስኪ ይሄን ቪዲዮን ብቻ አይተነው እንመለስ። በርካቶቻችሁ እዚህ ዜና ላይ የአዶናይን ስም አልጠራህም፣ ያልጠራህበት ምክንያት ደግሞ እያላችሁ በርካታ መልእክቶችን ልካችሁልኛል። በኮመንት ፌስቡክ ላይም ቲክቶክ ላይም ያለውን አይቻለሁ። ታዲያ በዚህም አጭር ምላሽ ልሰጣችሁ ፈልጋለሁ። በርካቶቻችን ዴላን ፔጅን ያወቅነው በእነኚህ ቲክቶከሮች ምክንያት ነው። የእነኚህ ቲክቶከሮች ውለታ መቼስ አይረሳም ብዬ አስባለሁ። እነሱ አሲስት አደረጉ፣ አዶናይ ወደ ጎል። ታዲያ አዶናይ ብዙም እንትን አላለም። ሙሴ ማነው ብሩክ ኒውስ ነው እና ደግሞ ማሪያናት ምናምን እያለ ያለውና ጤናማ ነው፣ ጭንቅላት አለው፣ ገጣባ ጭንቅላት ያስብላል። እውነት ለመናገር ለምመስል ብሩክ ኒውስ ራሱ ጠቅቦታል። አዶናይ እንደዚህ አድርጎታ ብሎ ስለ የአዶናይ ስም ጠርቶ ከዚህ እንግሊዝ ለመሄድ ስንት ብር እንደሚፈጅ እናውቃለን። ስንት ብር በራሱ ወጪ ሄዶ ወደ ኢትዮጵያ አምጥቶ እንዲዘግብ እያደረገ ያለ ልጅ ከማንም ቲክታክ ጋር ማዋራት አይችልም። ሌላም ፔጅ አንተ የምታውቀው በነብሩክ ኒውስ ወይ በሆነ ነገር እኛ ግን ከኔ ሌላም ፔጅ ከድሮ አውቀዋለሁ። ገብቶሃል? መጥራቱ በነገራችን ላይ ብዙ ታዋቂ ቲክታከሮች የአዶናይ ስም መጥራት በጣም የሚከብዳቸው። አንተ ብሩክ ኒውስ ራሱ ዘግቧል። በራስ ከዚህ እንግሊዝ ስንት ብር እንደሚፈጅ ታውቀዋለህ። ምን ችግር አለው? ደግሞ አሁን ስታስተባብል ሁሉም አይደለም አዶናይ ነው እሱ እንዲመጣ ወደ ኢትዮጵያ የሚሰራ ያለው እስከ እንግሊዝ ድረስ የሚሄድ ያለው። ለምንድን ነው ክሬዲት ማሰጡት እንዴ? አንዳንዴ ማመን አለብን። ምንም ብትጠሉትም ማመን አለብን። ናቲ በጣም አይደበረኝ። እንዲያው መልስ በጣም እየባሰ ነው። በቃ ዳን ስለበለጣችሁ ትቀናላችሁ። እግዚአብሔርን ይደብራል። ጀማ አይነፋም። ይሄ ብቻ አይደለም፣ በጣም ብዙ እየተባለ ያለ ነገር አለ። ጤናማ ያልሆኑ ሰዎች ይሄን ነገር ከትንሽ ነገር እየቆጠሩ ያሉ ሰዎች አሉ። ለምሳሌ የኛን ቡና ቀምሶ ነበር ዲሊያን ፔጅ እና ቡናችንን ከ10 ነው ሬት ያደርገው። በጣም ሲያደንቀው ነበር። ቡናችንን በጣም ነው ያደነቀው። ገና ብዙ ቦታዎችን አዶናይ ይዞት ይሄዳል ተብሎ በጉጉት ይጠብቃል። ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን how are you doing?
It's nice to have you in here. I'm so excited How to did be you get here. to Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, You're going to bro. be taken care of very well. Yeah, you're bro. You're going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Woo! I mean, the number one thing in my head is I've got to survive feeding the hyenas. Yeah. I'm It's going going to be a survive. very good experience for you, man. Yeah, that's anything you recommend? Everything in Ethiopia. Everything. Everything. There's nothing. Yeah, I've been here for 2 hours and I've already had so many coffees, You will bro. have the time of your life. I've got so much energy now. እንግዲህ ሰዎች እንደተመለከታችሁት ነው ድልን በጣም ብዙ ቦታዎች ይሄዳል። እንዳሰማችሁት ነው የሚፈልገው ዋናው ምንድነው ሐረር ሄዶ ጅቦችን መመገብ ነው። የሐረር ሰዎች እንግዲህ በፍቅር ተቀበሉት። ከዚህ በኋላ የሚኖርም ነገር እንግዲህ ማሳያችሁ ነው። ድልን we're so happy to have you. Man, I need to wear a suit like you next time. Yeah, sure. You will. Oh yeah. ከዲሊያን ፔጅ ደግሞ በጣም የተመቸኝን ነገር ልንገራችሁ። እንግዲህ ሁላችንም እንደምናውቀው ያን አይሾ ስፒድ በመጣበት ሰዓት ከአይሾ ስፒድ ጋር ምንም መስማማት አልቻለም። ምክንያቱም እሱ ካራክተር ለብሶ ነው የሚመጣው። ኖርማል ሆኖ አይሾ ስፒድ ነኝ እኔ ምናምን ብሎ በስነ ስርዓት ምናምን አያወራም። ታውቃላችሁ። በሰላም መጥቶ በሰላም አልሄደም። ወርጂ እየበጠበጠ መጥቶ እየበጠበጠ ነው ሄደው ማለት ይቻላልና አይሾ ስፒድ ኢትዮጵያ ብቻ አይደለም ሁሉም ጋር ነው። ነገር ግን ዲሊያን ፔጅ ደስ የሚለው ነገር ቁም ነገረኛ ኮንተንት ክሬተር ነው። እሱ በዜና እንግዲህ ዓለማችን ላይ ብቸኛው ታዋቂ ነው። እሱ ግልጽ ነው። ስለዚህ ይሄ ልጅ ምንም አይነት ነገር ቢያደንቅ አሁን ለምሳሌ ቅድም ባሳየዋችሁ ቪዲዮ ቡናችንን ከ10 ሬት አድርጓል። ሌላም ነገር እንደዚሁ ሲያደንቅ ቪዲዮ ሲያዩ ያምኑታል። ምክንያቱም ቁም ነገረኛ ኮንተንት ክሬተር ነው። አይሾ ስፒድስ አይደለም። አይሾ ስፒድ ያው ታውቃላችሁ እብድ ስለሆነ እየቀለደ ነው ብሎም ሊያስቡ ስለሚችሉ ማለት። ስለዚህ እንደ ቀልድ ማየት የለባችሁ። ሲያደንቅ እውነታውን እሱ እየሰከሰን አይደለም። ሴት ነው የምትወደው ሲንግል መጠጣት? ኧረ እኔ ጃኒን ነው የምወደው። እንደውም ሻንጣ ውስጥ ቆልፌባት ነው የመጣሁት። ስንት በጎች አሉ? ስንት በጎች አሉ? ምንም በግ የለህም? እንደ ቤታቸው ነው ሀገራችን ኢትዮጵያ እያዩ ያሉት። እንግዲህ ቅድም ብያቸዋለሁ፣ ሁለት ቲክቶከሮች ወደ ኢትዮጵያ በመጡበት ሰዓት አዶናይ ባለመኖሩ ብቻ ሳይሆን ኮንፊደንስ ራሱ አልነበራቸውም። ኢትዮጵያ በነበሩበት ቆይታ ቶሎ ነው የወጡት ሲጀመርና የምታውቁ ታውቃላችሁና የሚገርማችሁ ነገር ሙሴ ሰለሞን እና ብሩክ ኒውስ ሁለቱም ዜና አንባቢ ናቸው አይደል? ሁለቱን እንደዚህ ያገናኙም ለማጣላት የሞከሩ ሰዎች አሉ። ቅድም ባሳየዋችሁ ቪዲዮ ልጁ እንግዲህ ብሩክ ኒውስ ነው ታግሎ እንትን ያለው ምናምን ብሎ ነበረ። ለማንኛውም እስኪ ከብሩክ ኒውስ ጋር ሲገናኝ ያለውንም ቪዲዮ ተከታትለን ነው እንመለስ። Welcome to Ethiopia. Oh, bro. Yes. Man, good nice to meet you, brother. Bro. Welcome Shit. to How this you country. doing, man? We really appreciate Man, what it's you so did good for to us. see you. Oh, man, we should make a video together. Of course, Breaking we did. news, Yeah. yes. Well, I forget we're always recording. Man. Of course. This guy was one of the first people that actually invited me to Ethiopia. He's an OG. And so I'm finally here now, man. This is crazy. We really appreciate that. What Of you did course, for us. man. It was Hell amazing, yeah. brother. Of course. ከምንም በላይ ደግሞ በጣም የገረመኝ ነገር ምን እንደው ታውቃላችሁ? የኢቢሲ ማሽቃበጥ ነው። ኢቲቪ በዚህ ኢቲቪ እኔ ምንም አላወራም። ቪዲዮን ይዩትና እናንተ ኮሜንት ላይ የፈለጋችሁትን ነገር ጻፉ። ይሄ ግብዳ ማሽቃበጥ ነው። የቲክቶኩ ንጉስ ታዋቂው ዲላን ፔጅ አዲስ አበባ መግባቱን ሰማችሁ? አዎ፣ በቲክቶክ ብቻ ከ19 ሚሊዮን በላይ ተከታዮች ያሉት ዲላን ፔጅ ኢትዮጵያ ይገኛል። ደግሞ ስለ ሀገራችን ምን እንዳለ ታውቃላችሁ? በርካታ ቀናትን የሚወስደውን ረጅሙን ቪዲዮን የምሰራበት ጊዜ አሁን ነው። ይህንንም በቅኝ ግዛት ባልተገዛችው ሀገር ኢትዮጵያ እጀምራለሁ ብሏል። ዲላን ስለ ሀገራችን ሲናገር ግርማ ሞገስ ያለው መልክዓ ምድር፣ በርካታ የታሪክና የሃይማኖት እሴቶች ያሏት የሰው ልጅና የቡና መገኛ ናት ብሏል። ለተከታዮቹ
ከምነግራችሁ ይልቅ በአካል ባሳያችሁ ይሻላል ሲል ትልቅ ቀጠሮ ይዟል። ኢትዮጵያ ውስጥ በርካታ የአርሰናል ደጋፊዎች እንዳሉ የሰማው ዲላን ፔጅ ከነርሱ ጋር ልዩ ጊዜ ለማሳለፍ ቀጠሮ ይዟል። ገነርስ ተዘጋጅታችኋል? ሀገራችን ኢትዮጵያ ዲላንን እንኳን ደህና መጣ ብላ ተቀብለዋለች። እናንተም ዲላንን እንኳን ወደ ሀገራችን በደህና መጣ ብላችሁ መልካም ምኞታችሁን በኮሜንት ግለጹለት። ለሌሎችም ፈጣን መረጃዎች የኢቢሲ.ስትሪም ይወዳጁ። እናንተ አላወቃችሁም እንጂ ለኛ ኢትዮጵያውያን ይሄ በጣም ትልቅ ነገር ነው። ብዙዎቻችሁ እንደ ቀልድ እያያችሁት ነው። ለምሳሌ ምንድነው ለውጡ? ለምሳሌ አይሾ ስፒድ በመጣበት ሰዓት ምን እንደተፈጠረ እዩት። ለምሳሌ በዓለም ደረጃ የኢትዮጵያን ስም ሰርች ማድረግ ኢትዮጵያ ብለው ሰርች ሲያደርጉ የነበሩ ሰዎች በጣም ብዙ ነበሩ። ግራፉ ወደ ላይ ነበር። ለማንኛውም ይሄን ቪዲዮ ስታዩት በግልጽ ይገባችኋልና አይተነው እንመለስ። ላሂታቱ ሰራህ ነበር ማለት ነው። አንተን ማለት ነው ልጅ ነበር የምንነቀሰው አዶናይን ማለት ነው። ብዙ ሶሻል ሚዲያ ላይ አይቻለሁኝ። እንደውም እሱም ትንሽ ግራ ገብቶ የነበረ እውነት እንደዚህ አይነት ሰው ነው እንዴ ምናምን ብዬ ማለት ነውና ይሄ አስመሳይ ያልሆነ ልጅ ታውቃላችሁ። እውነት እኔ እጅጉን በጣም ፍራንቺዛ ጋር ከወንበሬ ብድግ ብዬ ቴንኪው ብያለሁ ማለት ነው። የምሬ ነው የምላችሁ። የልጅነት ህልሜም ድሪሜም ልክ እንደዚህ አይነት ልጅ ሁኜ ማደግን ነበር የምፈልገው ማለት ነው። በቃ እንደዚህ አይነት ሰው ያሚናት አህመድ ልጅ በቃ አለ አይደለ ይሄ ብቸኛ ልጅ እዚህ ደረጃ ላይ ደረሰ እንድባል ነበር የምፈልገውና በጣም ነው ደስ ያለኝ ስላንተ እኔ ማለት ነው። የምሬን ነው ለዛሬ የቆየሁት የዋልኩት ማለት ነውና እጅጉን በጣም 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 በቃ አንደኛ የምሬን ነው። ምን እምነቴ ላይ ታቱ ቢፈቀድ ወላሂ ለአዚም ነቀሰህ ነበር። ወላሂ ታቱ ሰራህ ነበር ማለት ነው አንተን ማለት ነው። ብቻ ግን በጣም ነው ደስ ያልከኝ ከሚገባ በላይ ክቡር ጠቅላይ ሚኒስተር አዶናይ እንደ ቲክቶከር ጠርታችሁ እንትን እንዳትሉ የምሬ ነው የምላችሁ። የሆነ ገራሚ የሆነ ሀገራዊ ሽልማት ያስፈልገዋል ማለት ነው። የምሬ ነው የምላችሁ ክቡር ጠቅላይ ሚኒስተር ገራሚ የሆነ እንደ ቲክቶከር ምናምን አይደለም ከሌዳልሽ አይደለም። የምሬ ነው የምላችሁ የምር በቃ የኢትዮጵያ ሙሉ ቲክቶከሮችን እኛን አይወክልም እሱ ማለት ነው። የምሬ ነው የምላችሁ ማንም አይደርስበትም። ስለዚህ ባካችሁ ክብር ጠቅላይ ሚኒስተር የምሬ ነው የምላችሁ ቤተ መንግስት ድረስ ጠርታችሁት በክብር እንደው ይሄ ልጅ ቢሸለም ባይነኝ። እኔ የእናንተንስ ሐሳብ ምን ትላላችሁ? እንደኔ ዛሬ ደስተኛ ናችሁ? የምር ባዶናይ ደስተኛ ናችሁ? አስመሳይ ያልሆነ ልጅ እኔ ብዙ አስመሳዮችን አውቃለሁኝ። አብሶ በዚህ ቲክቶከር ላይ ፈጣሪ ብዙ አውቃለሁ። አዶናይ የምሬ ነው የምልህ እያስመሰልኩኝ ዋቴ ምናምን አይደለም። በቃ አንደኛ ነህ ወላሂ አንደኛ ነህ። በቃ እኔ ቃላት ያጥረኛል። ኢንሻአላህ በሁለት እግሬ ደግሞ ቁሜ በቃ እንዳንተ አይነት ልጅ መሆን ነው ፍላጎቴ ታውቃለህ። እንዳንተ በቃ አንድ ብቸኛ ልጅ ነኝ የተጣልኩኝ ልጅ ነኝና ወይ ይሄ ልጅ ተሳካለት እኮ እንድባል ፈልጋለሁኝ። እሺ አዶናይ በዚህ አጋጣሚ አንድ ቀን እኔንም ሰፖርት ታረጋኛለህ ብዬ አስባለሁኝ። በጣም ነው የምወድህ አከብራለሁ። እና አስቡት ምን ያህል እንትን እንዳለው አሁንም ታያላችሁ። ሌሎች ገና ኬኤስአይም ወደ ኢትዮጵያ እየመጣ ነው። ኬኤስአይ ማለት በጣም ትልቅ ዩቲዩበርም ነው ቲክቶከርም ነው። እንደ አይሾ ስፒድ ነው። ከሱም በላይ ሁላ ቀድሞ የጀመረ ነው እና አይሾ ስፒድ ማን ነው አዶናይ በዚህ ሰዓት እያደረገው ያለው ነገር በጣም ትልቅ ነገር ነው። እንደምታውቁት ቅድም ሲገባ መግቢያ ላይ የኢትዮጵያ ቲክቶከሮች ማሽቃበጥ ብዬ ነበረ። ምን መሰላችሁ? አዶናይ በጣም ተቸግሮ ነበር። የሆነ ሰዓት ትዝ ብላችሁ ከሆነ በጣም ትልቅ ድብርት ውስጥ ነበረ። ኮሜንት ላይ የሚጻፉ ኮሜንቶች በተለይ በጣም ያስደብሩት ነበረ። እንደምታውቁት ሁላችሁም እንደምታውቁትና አሁን ላይ እንግዳ ይዞ መጣና ለንደን ደርሶ ተመለሰና ምን ያህል ሰዎች እሱን እንደከበቡት ይሁ አይኛ ኢትዮጵያውያን ያልኩት እኔ አይኛ ኢትዮጵያውያን። ይሄ ብቻ አይደለም። የዲላን ፔጅ ቅድም መግቢያ ላይ እንደተናገርኩት ጃኒ አዋረደች ያልኩት ነገር አለ። እሱ ለኢንትሮ ለመጠቀም ነው። ለማንኛውም የአዶናይ ሚስት ኦልሬዲ ጃኒ እና የዲላን ፔጅ ሚስት ሁለቱም ያላቸውን ሲቹዌሽን በአጭሩ ይሄን ቪዲዮ አይተነው እንመለስ።
Black. እኛ ኢትዮጵያውያን ዲላን ፔጅ በመምጣቱ ምንድነው የምንጠቀመው ለምትሉ ሰዎች፣ እንደዛ ብላችሁ የምትጠይቁ ሰዎች ምን አገባኝ የሚል ኮሜንት በጣም አይቼ ነበርና ይህን ቪዲዮ እስኪ ለማንኛውም አይተነው እንመለስ። የኔን አስተያየት ልንገራችሁ። የኔን አስተያየት ስለ አዶናይ በተለይ ይሄ ቀላል አይደለም። ቀላል አድርጋችሁት አትዩት። ይሄ በጣም ትልቅ ነገር ነው። እኔ ይሄ ጥያቄ ማለት ነው ኢትዮጵያ ውስጥ ያሉ ቲክቶከሮች ለምንድን ነው ሼም የያዛችሁ? ለምንድን ነው ከአዶናይ ጋር ለመስራት እንዴትም በዛም በዚህም ብላችሁ ከአዶናይ ጋር ለመስራት ማትሞክሩት? ኢትዮጵያ ውስጥ ስንት ዓመት ሙሉ ይሄ ቲክቶክ ከመጣ ጀምሮ እስካሁን ቆይታችሁ እሱ ደረጃ ላይ መድረስ አልቻላችሁም። ሰለቸን፣ በዚህ መጣ፣ በዚህ ገባ፣ በዚህ ወጣ እያላችሁ ልጁ እንዲሰለቸው ወይ ደግሞ ከሰዎች ልብ እንዲወጣ ብዙ ሞክራችኋል። ልጁ ግን እንደዛ ብለህ የምትጥለው ሰው እንዳልሆነ ዛሬም እያሳየን ነው። አሁን ላይ በዚህ ሰዓት ይህንን ባንዲራ ይህንን ቲሸርት አድርጎ ዓለምን እያስተዋወቀ ነው። ዓለምን እያስተዋወቀ ነው ማለት ነው። ልጁ ከእናንተ ጋር መወዳደር አቁሞ ኢትዮጵያ ውስጥ ያለውን ነገር ይሄ ነገር አይመጥነኝም ብሎ ዓለም ላይ እየሄደ ነው። እናንተ ምን እያረጋችሁ ነው? መች ነው ከሴት ጭን ወጥታችሁ እንደዚህ አይነት ኢትዮጵያን ሊጠቅም ሀገርን ሊጠቅም የሚችል ነገር መች ነው የምትሰሩት? እና አዶናይ ሰለቸን ለምትሉ ሰዎች አዎ እውነት ነው፣ ይሰለቻል። አዶናይ በጣም ለብዙ ሰዎች እንጀራ ከፍቷል። ለብዙ ሰዎች መለወጥ እጁ አለበት። እናንተ ደግሞ ሰው ሊለወጥ ሰው ሊሳካለት ቢያንስ ላይቭ ላይ ገብቶ ራሱ ስራ ሊሰራ ሲል ሲሞክር ቲም ሰርታችሁ የምታስወጡ የምታባሩ ናቸው። በዚህ ነው የምትታወቁት። አዶናይ ለሰዎች ቲክቶክ ላይ ካሉ ሰዎች እንዳለ አዶናይ ሊወዳደር አይችልም። ሊወዳደር ማይችለው ለሰዎች ጥሩ ነገር በማድረግ ብቻ ነው። በቃ ሊወዳደር አይችልም። ሀገራችንንም እየጠቀመ ለሀገራችን ጥሩ ነገር እያመጣ ያለ በዚህ ሰዓት አዶናይ ነው። ሰለቸኝ ያልከው ሰውዬ እንዴት ነህ? ሼም ከያዛችሁ ጠጋ ብላችሁ አዋሩት። የመሬን ነው የምላችሁ። ምንም እየሰራችሁ አይደለም እናንተ። አይታችሁታል። እኔ ምንም አላወራም። ብቻ አዶናይ የሰራው ነገር ግሩም ነው፣ ድንቅ ነው። እኔ በጣም ነው የተመቸኝ። እናንተስ ያላችሁ ሀሳብ እንዴት ነው? አዶናይ እውነት አዶናይ ይችላል ብላችሁ ኮሜንት ላይ ብትጽፉ ደስ ይለኛል። የምር አዶናይ አሁንም አይችልም የሌለ ኮሜንት እንትን የምትሉ ሰዎች እውነት አሁን ደግሞ ገና ኬሳይ ሲመጣ ደግሞ ታያላችሁ። እሱ ደግሞ በጣም ትልቅ ዩቲዩበር ነውና በጣም ድንቅ ነገር ነው። አዶናይ ይመቸው። ሌላ ምንም ምለው ነገር የለም። በሚቀጥለው አዳዲስ ቪዲዮዎች እንግዲህ ከዚሁ ሀሳብ ጋር የተገናኙ ቪዲዮዎችን ይሽራችሁ እመጣለሁ። የዛሬው ቪዲዮን ይመስላል። አምስካት ነኝ የማቲ። ይመቻችሁ። ባይ ባይ።